ራሴ እኮ ግራ ገባኝ እኮ እቺ ልጅ ምን ሆናለች ብያቸዋለሁ። ግን ጸጥ ስላላችሁ የሰዎች ወሬ ይጨርስ ብዬ ነው። አይ ለወሬያችንን ጊዜ ስለሰጠሽ እናመሰግናለን። ተስፍሽ እንዴት ነሽ የኔ እናት? ሰላም ነው? ስራው ሁሉ ማማን ነው? አለን አለን። እናንተ እንዴት ይዛችኋል? ወጥር እያደረጋችሁ ነው ወይ? እንዴት ነው? ይዞናል እንግዲህ የሮመዳኑም ያለቀ ነው። እኔ ግን ባያልቅ ደስ ይለኝ ነበር። ይቅርታ። አዎ ስለምተኛ እኮ ነው ስራ ሳይበዛብኝ ቀርቶ ሳይሆን ጠዋት ስለማልነሳ። ወይኔ አንቺ ጠዋት አትነሽም ማለት ነው? እኔ እኮ ጠዋት ተነስቼ ማለት አጸድቼ የተኛው ቦታ እንደዛ ያደረገኝ። ከዛ ጠዋት ይነሳሉ። ስንት ሰዓት ትተኛለሽ ማታ? ማታ ወደ 2 ሰዓት 3 ሰዓት ትተኛለሽ። ታዲያ ተመታሽ አነሳሽ። እኛ እኮ ክፍላችን ምንገባ እኮ 4 ሰዓት ነው እኮ። ኧረ እባክሽ ገብቼ እናንተ መች አስገባችሁ? ዝም ብዬ እንትን ይገባለሁ ጸጥ እኛ እኮ እኔ እናት 4 ሰዓት ክፍላችን እንመጣለን። ገና እዚህ ከጓደኞቻችን ጋር ስንጫወት 5 ሰዓት ይሆናል። እንዳንቺ እንቅልፋም አይደለን እኮ ዶክተር ብቻ ለጣ አንልም እኮ። ኧረ እኔ እየተኛው መስለሽ ነው እንዴ? እኔ አልተኛም እኮ እኔ ራሴ። እሺ ስንት ሰዓት ነው የምትነሺው ጠዋት? ጠዋት 4 ሰዓት ላይ እንደዚህ ይነሳለሁ። 4 ሰዓት ማለት 11 ሰዓት አይደለም እንዴ? 10 ሰዓት። ከባድ ነው እሱ ከባድ ነው። ቤት ነው የምትቆጥሩ? በዱባይ ነው የምንቆጥረው እኛ። በዛ ይመስልሻል? ከዛ ቆጥ ላታለሁ እኔ ማለት 1 ሰዓት ከ20 ከሩብ እንደዛ እንነሳለን። ዛሬ ነው 1 ሰዓት ተኩል የተነሳሁት ረፍዶብኝ ማለት ነው። ኧረ 9 ሰዓት ነው ተነሳሁ። እግዚአብሔር 9 ሰዓት ነው ተነሳሁ። ልጆች ኦንላይን ሽኩሩ ማብራትዬ አሉኝ ልጆች ከዛ ኦንላይን ስለሚማሩ ተነሳሁ 9 ሰዓት። አዎ ለዛ ነው እኮ እኔ እናት ለምን ላይ ተፈተኛም 2 ሰዓት 3 ሰዓት ተኛለሁ እኮ ዘን ማድረጠውስ ማብራቴ ወይ ሚሚዬ ማለት ነው። ቅድም ስትመጣ ድምጽ ያስኩኝ ምንድን ነው ያልሽኝ? ያጥሮፍ አትስማሽ እያስተካከልኩ ነው ስልሽ እኔ ማዘጋጅቻለሁ እኮ እኔ እናት። አንቺ ብቻ አይደለሽም እኮ። አይ ገብቶኛል። አስኩቶ በከባዱ ነው ያዘጋጀሁት እኮ እኔ እናት። በከባዱ ዝግጅቱ እኮ ሌላ ነበረ። እንደው ኔትወርክ አስገባ። በጣም እኔ ኢትዮጵያ ውስጥ እንደዛ አይቼም አላውቅም። እስኩቶ خلاص ለምንድን ነው ቆይ ልብሱን የሰቀልሽው? ሐራም መቼ ሲሞት ነው ልብስ ደስ ስላለኝ ነው። አንዳንዴ ደግሞ ምን ሆነሽ ነው ደግሞ ገረመኝ ማለት ነው። ሚምቀስ ቀስለሽ አትሄድም ነው ልብስ ስታሽ እንደዛ ትረጣለሽ ነው። እኔ ደግሞ ቀስ ነው መሄድ ትንሽ አይመቸኝም። ወፍራምም ስለሆንክ ትንሽ ደግሞ ልጁም ደግሞ ስለተሸከምኩኝ ቶሎ ቶሎ ካለሽ ይከብደኛል። ታውቁ የለም ለዛ ነው እኮ ቶሎ ቶሎ መራመድ የለበትም። ደግሞ አንድ ጠላት ስላለ እንዳይጎትተው ብዬ እኮ ነው ቶሎ ቶሎ መራመድ የነበረው ያ ነገር እንዳይጎታ። ወይኔ ማብራሃን እናቴ እኔ እኮ ልጅ አይደለም እኮ ነግሬያቸዋለሁ እኮ የውሸት ነው ብያቸዋለሁ። ባሌን ማታለያ እኮ ነው ወይ ዘንድረል ኢፍራም ነው። በዛ ላይ ትናንትና በለበሰችው ልብስ በጣም ነው የሚያስታውቀው። ቲክታክ እንደው ይኑርነት ሌላ ምን አለ? ኢትዮጵያ ላይ መሰነጠሉ አይደል እንደዚህ ማስመሰል ይገርም ነው። አነገር ማለት ነው። እውነተኛ ስደት ያለን እኛ እናሳዝናለን። እውነት ሚሚዬ ማርያምን ጌታ ይቀርበለን እንጂ ምን እንደሆንኩ ማለት ነው። ልክ ሳትያት በጣም አይዶን የሆነ እንትን ይመጣኛል። ማርያም ነው ለምን እንደሆንኩ አላውቅም። እኔ ሴትነት እኔ እንጃ ሴትነት ራሱ እኔ ራሱ ሰው ይጠላ ነው እንደዚህ ወይ ማርያምን ወይ ቅርበለን ፈጣሪ። እኔ ማውራት የእውነት ነግራችሁ ሴት መሆኔ በሁለት ሴቶች አፈኩኝ። አንድ ያቺ ደግሞ የበቀደሟ ሊጧች ባለ በርገሯ ማለት ነው። ሁለት በዚህች ልጅ አፈኩኝ። እውነት እግዚአብሔር ነው የምልሽ። እኔ ቤቴ ከ8 ወንዶች ሴት ብቻ ነኝ። እንኳን ወንድሞቼ 8 ሆነው አልኩኝ። እግዚአብሔር ነው የምልሽ። እኔ አሁን እህት የለኝም። ማብራት የእውነት ሳወራችሁ እኔ ብቻ ነኝ ሴት ልጅ ከቤቴ ማለት ነው። በጣም ሚሚዬ ሰው ካለ ማለት ነው
የኔ ወድ አስገቢሽ ያው አውርደሽኝ ግን እሆናለሁ። እስከዛ ድረስ ሰው ካለ ቁጭ በይ እናት ቁጭ በይ። ሁሉ ስራ አለ የሚገባ ማንም የለም። ቁጭ በይ ተጫዋች። አረቢያ ትገባለሽ እንዴ እናት? ለብዬ ተገባች አለ ሌላ ሰው ኔትወርክ ነው አዛት ማናስማ ዛሬ የኔትወርክ እንዳትነኳት እናንተ በኋላ ደግሞ ትዋጭራችኋለች። የኔትወርክ አይደለችም ማንስማ በኋላ ከስር ወደ ላይ እንዳትገለብጣችሁ ወቁ። የኔትወርክ ስትነሳ እኮ የተኛው አንበሳ ቀሰቀስሹ ማለት ነው። አሁን እኮ አድፍፋ እየሰማችን እኮ ነው። ቃል የራስሽ ቀስ ብለሽ ወረጂ። አረቢያት አንድ ቁጥር እየጻፈች ነው። እሺ ወዳለው። እሺ እንትኑን አስተካከላችሁ እንደ ወሳፑን? አዎ ዛሬ አስተካክለነዋል። ቃል አሁን ነው መሳቅ ያለብኝ። ኦብሲ ጋር መሳቅ ያለብኝ ያው አስተካከል ማለት ነው። እኔ ካላስገኛ እኔ ሴትዮዋ በዳዴ እያስከደችኝ እናንተ ስለመውራት ታወራለች። ያው ማን ይያችኋለሁ። አይዞሽ ያላ አስገቢያት ነብያቴ። ቆይኔ ሉራች ማን አለ ቃልዬን ትወዳለሁ ማለት ነው። ቀረቢያ ተሳባት እድል የቀና አሱሽዬ ተስፍሽ ግሩፖቹ ብሎ ካርጊያለሁ። አዲስ ግሩፕ አለ እዛ ላይ አስገባሻለሁ። እሺ ሚሚ አውርጂኝ የኔ ወድ ደስ አለሽ እንኳን ደስ አለሽ የኔ ማር። እኔን አውርጂኝ ነቢያት ከስር ትግባ ጨረቃዬ ማለች ማርሽ እዛ ክተሽ እኔ ያንቺ ማር አይደለም የኔ ፍቅር። አንዱ ስመጣ የኔ ማር አንዱ ሲሄድ የኔ ፍቅር እዛ ማርሽ ቤት መጀመሪያ ወስጄብሻለሁ እንዳልወስድብሽ ወይ እኔ ምን ብያቸዋለሁ? ማን ነው ገባከታች ነይ ነቡ የኔ ፍቅር ነይ አንቺ ብቻ ኑሩልኝ። ይሄ ባካ ታስጨበጭባ ታጨበጭብ ማንም የነካሽ የለም። አንቺ ደግሞ አታምጪ ምን ትጨማለቃለች? ማናቀየር ለማንኛውም ሰው ማናችንም አልተቀየረ ማን እንደኔ እድል የቀና ያ ዘፈን ነው። ያ እኔ ወርቁና ማርኩኝ የዘፈን የሚመስልበት ቀን ያ ማለት ነው። ሰላም ነው ወይ ላም ማን ያስወጣት? ጨረቃን ማን ያስወጣት? አናቷን ይዛለች። ጨረቃን የኔ ኦስ ነው ያለችው ወይስ የኔ ምን ያለችው? ኔትወርክ ነው መሰለኝ። የኔ ወርቅ የኔ እናት ደህና ነኝ። የኔ ፍቅር ደህና ነሽ? ነቡ ወይ ማማ ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? አልሐምዱሊላህ የት ነሽ? ተንኮለኛ እኮ ነሽ። ጨሩዬ ማን ያስወጣሽ? የኔ ውድ ማን ያስወጣሽ? ቃልዬ ውርዳትና መዲና አስገባት። አንድ ቁጥር ማጠፋት ነው። ቃልዬን አውርዷል። ስራ አለብን ብላለች። መድየን ሳቧል። ክሩ ጨረቃዬማ ኔትወርክሽ ነው ወረደሽ። ወጌታ ወስደሽ ነበር። አዎ ያሽከረከርሽ ነበረ። ጨረቃዬ ማንም አልነካሽም። እኔ ያለውን ማንም አይነካሽም። እንዳትፈሪ ላላ ማንም ሰው አይደለም። ሸበካ ነው። አመሰግናለሁ። አዎ ጎበዝ። ወይኔ ጀመረ ጦርነቱ። ወደ እናንተ ጋር መጥቶ ላውልኛ ጋውን ስለነገጠኝ የኔ እናት ሰላም ጨራሽ። ልብሱ ነው ያስገባሽ። እስቲ ላኪ ገስት ጨርሷል። አውልጫም እንደሆነ ላላ ችግር የለም። እኔ እጨምርበታለሁ። አይደል የኔ እዚህ አይደለም። ገስት ላኪ ማለት ኦኬ። መዲና እኮ የለችም። የት አለች? እኔ አያሳየኝም። መዲና እኮ የለችም፣ ግን አንድ ቁጥር ጽፋለች፣ ግን አታሳይም። በውስጥ የለችም። ስትመጣ እናስገባ። እስኪ ቆይ አንድ አዲስ ሰው አስገብቻለሁ። እስኪ አስተያየቱን እንስማውና ያለው አስተያየት ሰምተን እናወርደዋለን። እንዴት ናችሁ? እግዚአብሔር ይመስገን አለን። አልሐምዱሊላህ። እንዴት ነሽ? ሴት ያልተነሳችሁ في حقة قلي في حقة طبخ
هذه قالي هذا قالي ايوه ارجعي طيب هذه حطيت الطبق هذا اللي ايوه ቤታችን አዲስ የገባሽው እስኪ አውሪማ አስተያየት ምን አለሽ? እኛ ጋር መሰጭን አስተያየት ወል በልጆቻችን በእኛም አስተያየት አለሽ? የእኛ ቤት ህግ ታውቂዋለሽ? አዲስ ናት። እኔ መጀመሪያ ነው ያለው። አዲስ ናት። አዎ አዲስ ነው። አሁን ነው የገባሁት እኔ ራሱ። አዎ አዲስ ነሽ አውቃለሁ። ችግር የለም። ትሮክ የላትም መሰለኝ። ደህና ነሽ እቴ? እና ራሳችንን ማስተዋወቁኝ በዛ ኔትወርክ የላት ወይ በስመ አብ ወወልድ ወመንፈስ ቅዱስ። አደንግጭ ማብራትዬ፣ የኔ እናት አደንግጭ ውዴ። ዝም አላችሁ እኮ በስመ አብ ወልድ። እናንተ አውሩ። ምን ነው ጸጥ አላችሁ? እስኪ አዲስ የገባሽው አስደነገጠኝ። ምን ይሻለኛል? ስማ ይክሩዬ ይደኝ ነው የገባሽው ልጅ አስተያየት ካለሽ በእኛም በልጆቹ ጥያቄዋ ጠይቂያት። የቤታችን ህግ ንገሪያት። ይሄንን ቤት ታውቂዋለሽ? የኔ ውድ አይ አዲስ ነው አላውቀውም። የመጀመሪያሽ ነው ስትገቢ? አዎ የመጀመሪያ ንገስ ስትልክ የመጀመሪያ አይ አንድ ቁጥር ስትጽፊ እኛ ደግሞ አስተያየት ያለሽ ይባላል። ቪዲዮ ምናምን ታያለሽ እንዴ? ልጆቹ አሉ መውደድን ከታች አለች። ጥያቄ ካለ ጠይቋት። ቆይ ትጠየቅ መጀመሪያ እና ጠይቃት። ሂክማ እኮ እየጠየኳት ነው። ቪዲዮ ምናምን የነሱ የምታይ ከሆነ ፎሎ ታርግና ያቸው አስተያየትም ካለብን እነሱ በኩል አስተያየት ይሰጣለች። ያንን አስተያየት ደግሞ በደንብ ተደርጋ ይነገራታል። ካላወቀች ደግሞ ቤተሰብ ትሆን ሄዳ ይችላል ማለት ነው። ቤተሰብ ትሆናለች። አዎ እሺ ማብሩ ሁለቱም አንድነት የምትፈልግ ከሆነ ችግር የለብንም። እኛ ቤት ሁለቱም በአንድነት የሚያስተናግድ ቤት ነው። የኔን ቤት እኔ እናት እና በሁለቱም ዙሪያ አስተያየት የምትናገሪ ካለሽ ኔትወርክ የላትም ግን ቆይ መሰለኝ አይደል? አዎ ወይንም በቃ እንትን ይላልና ከታች ሆና ብታይ ይሻላታል። ያኔ ስለዚህ ቤት ምንም የምታውቀው ነገር የለም። አዲስ ናት። እንደዛ መሰለኝ እኮ እንደዛ እኮ ትመልስና ከዛ አዲስ ከሆነች ወይ እንዴት ሆይዳ እንትን ታረክ ከዛ ያኔ የምታውቀው ነገር የለም። አዲስ ናት የኔ ውድ። ኦኬ ኢቱ ቴዳ ሰብስክራይብ ታርክ እናንተ ሌላ ነገር አውቃለች እንዴ? ዝም ብሎ በቃ አይ አላወራችም። እኔ እኮ እንደዛ እኮ ነው። አይ ኔትወርክ ያላትም ትጀምር ምን አላወራችም። ሃይ ሰላም አንድ ቁጥር ሾ እስኪ አንድ ቁጥር መስጠት አስገባትና አስገባት ወይ ገስት ይዘር ናት ወይስ ማን ናት? የባለፈው ገብታ ነበረች። አዎ እስኪ ትግባና ጥያቄ ካላት አስተያየት ካላት በልጆቻችን ወላ በራሳችንም ነው ማስበው ነው ወይስ ሌላ ነው? ሜዳኔ ነው
ምን አንድ ቁጥር ጻፍ በዛ ዛሬ አውርድኝ ለኔ አውርድኝ ቀልቅና አውርድኝ። ኧረ ቦታ አለ እግርሽ ነው የምሰቅልሽ ካወረድሽ ገስት ላኪ ዩዘር ናት። ገስት ላኪ በውስጥ ላስገባ ነበር የለችም እኮ እኔም አላገኘኋትም። ስማው ወይ መውደድ ቆይ አንቺ አንዴ መውደድ ፈጣሪ ጠብቀን አደንግጡ። ቆይ አንዴ ልጆቹን አዲስ ለሚገቡ ልጆች ገስት የላኩ እንደሱን አስገብተን ጥያቄ ጠይቀን ስብሻለን። መውደድዬ ቆይ አንዴ እኔ እናት እዛውኝ እሚዬ ኦክሴ ምን ሆና ነው? እኔ ውዶች አንዳንድ ምጽፉ ማለት ነው ገስት ላኩ አንድ ቁጥር ስትጽፉ ለምን ያወርዳሉ? አይደለም ቆይ ተቀመጪ። ማንም ውረዱ ያላችሁ የለም። ሌላ ሰው ምናምን ከሲመጣ ያኔ እርስ በራሳችን ሁላችንም እኮ እንወርዳለን። ኖርማል ነው፣ ችግር የለም። ቦታ አለ እኮ አትወረዱ፣ ቦታ አለ እኮ እኛ ለማስገባት አልታይም ስላለ እኮ ነው። ግን ሊገባ የፈለገ ሰው አንድ ቁጥር ሲጽፍ ማለት ነው አንድ ቁጥር ሳይሆን ገስት ይላል። ከዛ አንድ ቁጥር ይጻፍ እናስገባዋለን። አሁን እዚህ ጋር አንድ ቁጥር ጽፈው የገስት እናስገባቸው ስንል የሉ። ኦኬ ኦብሴ መታለች መሰለኝ። ቆይ ስባት አለ፣ ችግር የለም ስባት አለ። እሺ ረቢያ ስባት አለ። እንደውም እሷ ትግባ አይደለ? እሷ ትገብታ አንተ ብትል ይሻላል። ቆይ ለመመለስም ምንም ለማለት ኦብሴ ትግባ ወይ እኔን አውርጂኝ ነው። እሺ በቃ ጨረቃ ወረደች። የኔ እናት ጨረቃ ወረደች። አዎ ኦብሴ እንዴት አደርሽ? እንዴት ዋልሽ? እንኳን በሰላም መጣሽ። ገባች? አልመጣችም እኮ ሳብሻት ኦብሴን። አዎ ስቤት ኔትወርክ እያሽከረከረኝ ነው። እንትን ጠፍቶብኝ ነው፣ ማብራት ጠፍቶብኝ ነው የቆየው። እንዴት ናችሁ? ኦብስዬ እንዴት ነሽ? ኦብስዬ ነው እንዴት ነሽ? ሰላም ነሽ? እንዴት ዋልሽ ኦብሴ? ደህና ነሽ? ደህና ናችሁ? አለው እናቴ ሁንደለ እንዴት ናችሁ? ሰላም ነው? በያላችሁበት ሁሉ እንዴት ነው? ሀገራችሁ ሰላም ነው? ጦርነቱ እንዴት ነው? እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን ሰላም ሁኑልኝ። አለቃዬ የኔ ውድ እህት አመሰግናለሁ ስለወረድሽልኝ። ምን ላይ ናችሁ? ሚሚ ወይ ኧረ ሌላ እንትን በያታለች አደረች። ኦብሴ እንዴት አደርሽ? ምን ሆነሽ ነው? በሰላም ነው እንዴ? ስልክ ማታነሱ ወይ? መብራት ሄዶብኝ እንትን አለኝ። እኔ ደግሞ ችግሩ አንቺ ጋር መጣ እንዴ ብዬ ዛሬ ረፍዶብኝ ጠዋቱን ሳልደውልሽ ተነስቼ ስልኬ ሳይው አልደወልሽም። ስጠፋ ደግሞ ትደውይ ነበር እኮ